በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እናንተ ተዘኖሮ እኮ በስማት ስማት ለቤቱ እናንተ አያገባችሁ። እንደ እናት በጣም ጥሩ እናት ነች። ለልጆቿ ጊዜ ትሰጣለች። በጣም ትከታተላለች የልጆቿን ነገር። በጣም ጥሩ እናት ነች። እረፍት የላትም። ቀን ከሌሊት ስለነሱ በጣም እንትን ታደርጋለች። እጅግ አስደንጋጭ የሆነ መረጃ ተሰምቷል። ሾልኮ የወጣው የአርቲስት ሳምሶን ታደሰ ቤቢና የሚስቱ የዳግማዊት ፀሐዬ ቪዲዮ ከባድ መረጃዎችን አጋልጧል። ለብዙ ጊዜያት በሽምግልና ሲሞከር ቆይቶ ከወራት በፊት በፍቺ ያለቀው የሁለቱ የአርቲስት ሳምሶን ታደሰ ቤቢና የሚስቱ ድምፃዊት ዳግማዊት ፀሐዬ ጉዳይ በእጅጉ ከሯል። ከሳምንታት በፊት ነበር አርቲስት ሳምሶን ታደሰ ቤቢ በሰይፉ ሾው ላይ ቀርቦ የትዳራቸው ጉዳይ እንዳበቃ ገልጾ የነበረው። ማንም ሰው ስበቃው ይበቃል ስል በሰይፉ ፕሮግራም ላይ የተናገረው ሳምሶን ታደሰ ቤቢ ለሚስቱ ጥሩ ባል እንደነበርና በብዙ ነገሮች ከጎኗ ሲቆም እንደነበረም ሲገልጽ ተሰምቷል። ከዚህ ቃለ ምልልስ በኋላ ግን ሚስቱ ዳግማዊት ፀሐዬ ስለ ጉዳዩ ምንም የሰጠችው ምላሽ ባይኖርም ነገር ግን ከሰሞኑ በማህበራዊ ሚዲያ የታየው ቪዲዮ እነሆ በርካታ ጉዶችን አጋልጧል። በቪዲዮ ላይ እንደምታየው ከሆነ የሳምሶን ታደሰ ቤቢና የዳግማዊት ፀሐይ ልጆች አባታቸው ሳምሶን ታደሰ ቤቢ ጋር መሄድ እንደሚፈልጉ ይናገራሉ። ነገር ግን ሳምሶን ታደሰ ቤቢ እሱ ጋር እንዲመጡ እንደማይፈልግም በቪዲዮ ላይ ሲናገር ይታያል። ታዲያ መሀል ላይ ከልጆቹ አንደበት የወጡ ቃላት እንደሚያሳዩ ከሆነ ሳምሶን ታደሰ ቤቢ ሚስቱ ዳግማዊት ፀሐይ ላይ ተጽዕኖ ሲያደርግ እንደነበር ልጆቹ ሲናገሩ ተደምጠዋል። ታዲያ ይህንን ቪዲዮ ያወጣው ማን ነው? ቪዲዮስ እንዴት ሊወጣ ቻለ? ዝርዝር ጉዳዩን በስፋት የምናስደምጣችሁ ይሆናል። ለሚስቱ በነበረው ታዛዥነትና እሺባይነት አልፎ አልፎ ሙድ የሚይዝበት አይነት ባል ነበር ሲሉ የሳምሶን ታደሰ ቤቢን ቃለ ምልልስ የሰሙ በርካቶች ሀሳባቸውን ይገልጻሉ። አንዳንድ ነገሮች ለውጥ ለሌለው ነገር ብዙ ሰዎች እንዲገቡበት ማድረግና አደባባይ ላይ ማውጣት አስፈላጊ እንዳልሆነ የሳምሶን ታደሰና የዳግማዊት ፀሐዬ ትዳር ጥሩ ማሳያ ነው። እኚህ ታዋቂ ሰዎች ትዳራቸውን በተመለከተ ለየብቻቸው በጋራ 2-3 ሰይፉ ላይ ቀረቡ። ፓስተር ቸሬ አቅፏቸው ፎቶ ተነሳባቸው። ትዳር አማክራለሁ የሚል ፕሮሞሽንም ሰራባቸው። ቲክቶኩ፣ ፌስቡኩ ህዝቡ ትዳራቸው ውስጥ ጣልቃ ገብቶ አቦካ። በመጨረሻም ግን የፈረሰ እንጂ የዳነ ትዳር ሳይኖር ሁሉም ነገር ተጠናቀቀ። ልክ እንደዛው አንዳንድ ነገሮች ካለፈ በኋላ ሳይነገሩ ራስ ጋር ቢቀሩ ይሻላሉ። ሳምሶን ታደሰ ቤቢ ስለ ራሱ ጥሩ ባልና አባወራነት ምስክርነት የሰጠበት ቃልም እንደዚሁ ባይነገር ይሻላል። ምክንያቱም ሰዎች እሱን በማያምኑበት ሰዓት ሆነ። የሆነ የብሔራዊ ቡድናችን ከተሸነፈ በኋላ በጨዋታ እኮ ግን በልጠን ነበር እንደሚሉ አሰልጣኞቻችን ራሱን ለማዳን ሰበብ እየደረደረ በሰይፉ ሾው ላይ ቀርቦ የተናገረው ጉዳይ በእጅጉ ያስተዛዝቧል። ግን ሳምሶን ታደሰ እንደኔ የዋሻው ነገር የለም። ፊልሙ አካባቢና እሱ ዙሪያ ያሉ ሰዎችን አብዛኛዎቹን እንደማወቄና እንደማግኘቴ ሳምሶን ታደሰ ቤቢ ያስቀረው እንጂ የጨመረውም ሆነ ያጋነነው ነገር የለም። ፊልሙም ሆነ ቲያትሩ አካባቢ ያሉ ጓደኞቹም ሆኑ የስራ ባልደረቦቹ የተጣሉትና የማይወዱት ጭምር የሚመሰክሩለት አንድ ነገር ሳምሶን ታደሰ ቤቢ በትዳሩ ቀልድ እንደማያውቅና አብዝቶ ቤቴን የሚል ሰው እንደሆነም ይናገራሉ። እንደውም ለሚስቱ በነበረው ታዛዥነትና እሽባይነት አልፎ አልፎ ሙድ የሚያዝበት አይነት ባል ነበር። ግን ይሄ ሁሉ አሁን ጥቅም የለውም። በተለይ እሱ ስለው ሰበብ እየደረደረ ነው። ራሱን ለመከላከል እየሞከረ ነው። ያልሆነውን ለማሳመን እየጣረ ነው ከመባል ውጪ የሚፈይድለት ነገር የለም። ቢሆንም ግን ሀቅ ነው። ሳምሶን ታደሰ ከውጪ እንደምታየው አይነት ሰው ሳይሆን ለትዳሩ የተለየ ስሜት የነበረው ለሚስቱ ታዛዥ ባልና ለልጆቹ ጥሩ አባት ነበር። ይህ እሱንም ሆነ ዙሪያው ያሉትን ወዳጆቹን የሚያውቅ ሰው ከተለያዩ ሰዎች በኩል ሲመሰክርለት ደጋግሞ የሚሰማውና የሚረዳው እውነት ነው ሲሉ በርካቶች በነ ሳምሶን ታደሰ ቤቢ ትዳር ዙሪያ ሀሳባቸውን እንዲህ በማለት ይገልጻሉ። በኢትዮጵያ ካሉ የፊልም ተዋንያንም ሆነ የቲያትር ባለሙያዎች ውስጥ ሳምሶን ታደሰ ቤቢ ለኔ በስራቸው ከማደንቃቸው ጥቂት ባለሙያዎች ተርታ የሚገኝ አርቲስት ነው። አጋጣሚ ነው ብዬ ባላስብም ሳምሶን ታደሰ ተውኖት ያልወደድኩት ምንም አይነት ገጸ ባህሪ የለም። ይህንን የምለው ለሱ ያለኝን ክብር ለመግለጽ እንጂ ከዚህ ስሜት በመነሳት የሚከተሉትን ሀሳቦች ለመግለጽ ተጽዕኖ ውስጥ ነኝ ለማለት አይደለም። ይልቁንም የሚሰማኝን ብቻ በግልጽ አሰፍራለሁ። ይሄ ተወዳጅ አርቲስት ሰይፉ ፋንታውን ጋር ቀርቦ ያደረገውን ቃለ መጠይቅ ሳዳምጥ በዙሪያው ላሉ ወዳጆቹ፣ ለአድናቂዎቹ ብሎም ለማህበረሰባችን አመለካከት የሚሰጠው ቦታ ጥንቃቄ የተሞላበት መሆኑን ለመረዳት ችያለሁ። እኔ ጥሩ ባል ነኝ። ባለቤቴ ለሳምንትና ለ15 ቀናት ቤት በማትሆንበት ጊዜ ማታ ስቱዲዮ ለስራ
በሚትሄድበት ወቅት ልጆችን በአግባቡ እንከባከባለሁ፣ አባብዬ ማስተኛለሁ ስል ተናግሯል። ይህንን ኃላፊነት ብዙ ወንዶች ይወስዳሉ ወይ ብለን ብንጠይቅ የመጀመሪያው መልስ ሊሆን የሚችለው ጥያቄው እንደ ጥያቄ በመነሳቱ ብቻ ሳቅን ስለሚጭር መሳቅ ነው። ከዛ ውጪ ቀጥተኛ መልሱ እኔን ጨምሮ በጭራሽ የሚል ነው። ምክንያቱም ብዙዎቻችን ልጆቻችን ከመተኛታቸው በፊት ቤት አንገባም፣ ብንገባም ልጅ እናስተኛ ብለን ጎንበስ ቀና አንልም። ከአባት በተሻለ ሁኔታ እናት ልጆቿን የማግባባትም ሆነ አባብሎ የማስተኛት ትዕግስትና ጥበብ አላት። ስለዚህም ብዙውን ጊዜ እሷ ናት ይህንን ኃላፊነት የምትወጣው። ባሎችም ይህንኑ ይመርጣሉ። ቀደም ብለው በተጠቀሱት ምክንያቶችና በሌሎች ባልተጠቀሱ ልዩ ልዩ ምክንያቶች የተነሳ እንደ አርቲስት ሳምሶን ታደሰ ቤቢ ነገሮችን ላናደርግ የምንችልበት ምክንያት እንደተጠበቀ ሆኖ አርቲስቱ ይህንን የቤት ውስጥ ተግባሩን መናገሩ ለብዙ ሰዎች አስተማሪ ይሆናል ብዬ አምናለሁ። እኔ በግሌ ሚስቴ እንድታመሽም ሆነ የልጆች ኃላፊነት ለ10 ወይንም ከዛ ላነሱ ቀናቶች እኔ ላይ ሙሉ በሙሉ እንድትጥልብኝ አልፈቅድም። ማምሸቷ ደግሞ በጣም የሚያሳስበኝ ጉዳይ ነው። ሌላው ሀሳብ የባለቤቱን እግር ማጠቡና ለሆስፒታል ክትትል አብሯት መሄዱ ጭምር የሚያስደንቀውና የሚያስመሰግነው ተግባር ነው። ይህንን ንግግሩን በቅንነት ካየነው ወንዶች ሚስቶቻቸውን ምን ያህል መቅረብና ማገዝ እንዳለባቸው የሚመክር ተግባር ነው። ይህን ማድረጉ ትልቅ ነገር ሆኖ አይደለም ሀሳቡን ያነሳሁት። ይህንን የሚያደርጉ ሌሎች ወንዶች እንዳሉ ማውቃለሁ። በተቃራኒው ደግሞ ብዙ ሴቶች ብቻቸውን ለክትትል ሲሄዱ ማየቱ የተለመደ ስለሆነ ነው። ጊዜ ካለን አብረን ብንሄድ የሚስቶቻችንን እግር ብናጥብ፣ ልጅ ብናስተኛ ወይንም ሌሎች ነገሮችንም ብናግዝ ዘመናዊነት ወይንም ኋላቀርነት ሳይሆን የእግዚአብሔርን ቃል ማክበር ነው። ይሄ እንዴት ነው ብሎ በመጽሐፍ ቅዱስ ባሎች እንደገዛ ስጋታቸው ሚስቶቻቸውን ሊወዱ ይገባል ስል ያዛል። ስለዚህ ለሚስቱ መልካም ነገርን ያደረገ ባል ሁሉ ለራሱ አድርገዋልና ምስጋና ወይንም ትችት አይገባውም ሲሉ በርካቶች አሁንም በድጋሚ በሳምሶን ታደሰ ቤቢና በሚስቱ በድምፃዊት ዳግማዊት ፀሐዬ መካከል የተፈጠረውን ውዝግብ አስመልክቶ እነዚህን ሀሳቦች በየማህበራዊ ሚዲያ እያነሱ ይገኛሉ። እንዴት ቆያችሁኝ? ዛሬ እንግዲህ ከደንበኛዬ ከአርቲስት ዳግማዊት ፀሐዬ ጋር ነን። አንዳንድ ጉዳዮች ላይ ወክያታለሁ፣ ያው ጠበቃዋ ነኝ እና የተወሰኑ ጉዳዮች አሳሳቢ የሆኑባት ጉዳዮች ላይ ውይይት አድርገን ነበርና እሱን በተመለከተ ነው። እንግዲህ አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው፣ ተልኮልኛል እኔምና እዛ ላይ በመጀመሪያ ህጉ ምን ይላል? አዎ ምንድነው ይሄንን አስመልክቶ ያው ሁሉም ሰው ሊያውቀው የሚገባ ነገር በደንበኛዬና በቀድሞ ባለቤቷ መካከል ያለው ጉዳይ በፍርድ ቤት እየታየ ያለ ነገር ነው እና ይህንን ሂደት አስመልክቶ ደግሞ ውክልና ለኔ ለጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ተሰጥቶ ጉዳዩን እየተከታተል ነው ያለነውና በዚህ በፍርድ ሂደት በተለይም ደግሞ የልጆቹ ሞግዚት የሆነችው አርቲስት ዳግማዊት ሳትፈቅድ ፎቶ ቪዲዮ ያላግባብ የተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ ነው። እንደሚታወቀው ከፍቺው በኋላ ሞግዚት ተደርጋ የልጆቹ የተሾመችው ደንበኛ ዳግማዊት ናት። ያለሷ ፈቃድ የልጆቹን ምስል እና ቪዲዮ መልቀቅ ካሳ የሚያስጠይቅ እንዲሁም ደግሞ በወንጀል ሊያሳስርም የሚችል የጥፋት ተግባር መሆኑን ሁላችንም ተረድተን ከዛም በተጨማሪ በዚህ ሂደት በባልና ሚስት መካከል የሚደረግ ፍቺ ልጆችን በስነ ልቦና ጉዳት እንዳደርስ ሁላችንም ነግበኔ ብለንም ይሄን ነገር ዲስከሬጅ ማድረግ አለብን። ልጆቹ ትምህርት ቤት ሄደው የሚሳቀቁበት አይነት ኮንቴንት በማህበራዊ ሚዲያ ያለ እናታቸው ፈቃድ ያለኛ እውቅና የሚለቀቅበት አግባብ ትክክልም አይደለም። ህጋዊ እርምጃም የምንወስድበት በመሆኑ ይሄንን የምታረጉ ሰዎች ልትታቀቡ ይገባል። ይሄንን ቪዲዮ የኔ ደንበኛ ያለሷ እውቅና ነው የተለቀቀው፣ መገመት የምንችለው ነውና እሷ ልትለቅ አትችልም፣ አለቀቀችምና አባካችሁ ይሄን የምታረጉ ሰዎች ህጉን ብታከብሩ መልካም ነው የምለው እኔ እንግዲህ ያው በእኔ በኩል ምንም እስካሁንም የወጣ ነገር የለም፣ የሚወጣም ነገር የለም። ፈቃደኛም አይደለሁም። በተለይ ልጆቼን በተመለከተ እኔም ራሴ የሰጠሁት ምንም አይነት ኢንተርቪው የለም፣ መልስም መስጠት ስለማልፈልግ ምናልባት የቆየ የዛሬ 4-5 ዓመት የተሰራ ቪዲዮ እየመጣ አሁን እንደተሰራ ተደርጎ ሊሰራጭ ይችላል። አሁን ባለው ሲቹዌሽን ምንም አይነት ነገር የማላጋራ መሆኑን ከዛ በተረፈ በህግ የተያዘ ጉዳይ ስለሆነ ሌላ እንግዲህ ምንድነው የፍቺ ሂደት አስመልክቶ ጉዳዩ በፍርድ ቤት የተያዘ ነው። ፍቺና የሞግዚትነት ውሳኔ ኦልሬዲ ተሰጥቷል እና ለሱም የመጎብኘት መብት ተፈቅዷል እና አሁን በተለቀቀው ቪዲዮ የታየው ነገር ልጆቹ አባታቸው ላይ ሪአክሽን ሲያሳዩ የማዘን የመቆጣቱ ነገር በደንበኛ አነሳሽነትና አበረታችነት የተፈጸመ አለመሆኑን እኔም በወቅቱ ጉዳዩን በቅርበት ስከታተል ስለነበር ማቀው መሆኑን መግለጽ እፈልጋለሁ። እኛ እንደውም ልጆቹ አንሄድም አናናግረውም ሲሉ
እና ሲደወልልኝ መጎብኘት አለባቸው። ጉብኝት ፍቺ ማለት የባልና ሚስት ነው። ለልጆቹ መጎብኘት መልካም ነው እንዲሄዱ ግፊት አድርጊ ብዬ እሷም እኔን ሰምታ እናቷም የምታውቀው ነገር ነው እንዲሄዱ ነው የተደረገው። ከሄዱ በኋላ ግን አልጎበኘንም። በየወቅቱ እየመጣ አይደለም። ኢቢኤስ ላይ እናታችንን የተመለከተ ቪዲዮ ለምን ለቀቅ የሚል ነው። ትልቋ ልጅ በተለይ በጣም በቁጣ በሚያስደነግጥ እኔንም ባስደነገጠኝ መልኩ ስታናግረው ይታያል። ያ ነገር በደንበኛዬ ግፊት የተደረገ አይደለም። ልጆቹ በራሳቸው ስሜታቸውን ነው የገለጹት። እኔ በቅርበት እየተከታተልኩ ነበር። እኔም አሁን ሌሊት ነው ሊንኩ ተለቆልኛል እየውት ይሄንን ያለ ደንበኛዬ ፈቃድ ያለ ልጆቹ ሞግዚት የለቀቀውን ሰው ተጠያቂ ለማድረግ ሂደት ላይ ነን ያለነው። ይሄን አስመልክቶ ማስረጃ ያላችሁ ሰዎች በዛ መልኩ ማስረጃውን ለኔም ለዳግማዊትን በመላክ ልትተባበሩን ትችላላችሁ ነው ማለት። ይሄን በተመለከተ እናመሰግናለን። የዚህን ያህል ካልን ያው ከጋብቻ በፊት የተፈራ ንብረት እሱን ሌላውን በተመለከተ እዚህ በማህበራዊ ሚዲያ የተለያየ ነገር ሲነገርበት የሚሰማ ስለሆነ ክላሪፋይ ለማድረግ የፈለግነው ንብረትን በተመለከተ ያው አሁን እኛ በጥብቅና ተወክለን እየተከታተልን ያለነው አርቲስት ዳግማዊት ከጋብቻ በፊት ነው ያፈራውት የምትለው የኮንዶሚኒየም ቤት አለ። ያንን አስመልክቶ ከስር ፍርድ ቤት የተሰጠው ውሳኔ ላይ ይግባኝ ብለን እየተከራከርን ያለነው ይግባኙ ቀርቧል ገናና እውነታው ይሄ ነው ማለት ካላስፈላጊ ኮንፊውዥን እና ውዥንብር እናንተም ነፃ እንድትሆኑ ከዚህ በኋላ ይሄንን ቤተሰብ የተመለከተ ነገር እኛ ጠበቆቿ ስላለን ማንኛውም ሰው እኛም ማናገር እንደሚችል በተቻለ መጠን እንደ ኃላፊነት እንደሚሰማው ዜጋ ልጆቹን የተመለከተ ምስልና ቪዲዮ የምትለቁ ሰዎች እባካችሁ በእኔ ደንበኛ በኩል ልጆቹን አድሬስ የሚያደርግም አይደለም ትዳሩን በተመለከተም ራሱ አስተያየት የመስጠት ወደ ሚዲያ የመምጣትም ፍላጎትም እንደሌላት ይታወቃል። እና ቤተሰቡን ነግበኔ ነው ማለት ልጆቹ ትምህርት ቤት ሄደው መማር አለባቸው ቢያንስና የኢቢኤሱም ራሱ ከፍተኛ ጉዳት አድርሷል። ከዛ በተጨማሪ ሌላ አይነት የልጆቹን ስነ ልቦና እንዳይማሩ የሚያደርግ ነገር ከማድረግ ሁላችንም ብንቆጠብ ብዬ ጠይቃለሁ። ከዛ ውጪ እኛን ኮንታክት ማድረግ ይቻላል ዳግማዊትንና ልጆቹን በተመለከተ። ተጨማሪ ደግሞ የኤክስ ጣጣም አለብኝ እንደ ቻንስ ሆኖ ኤክስ የበፊት ፍቅረኛ የነበረ ሰው የጣሉትን ሲያነሱበት አይወድም ይባላልና በሁለት አቅጣጫ ሲከፈትብኝ ያ ጦርነት ይሄ ነገር መቆም አለበት። እሱንም ፊውቸር የሚባል ነገር እንዳታስብ ከኔ ጋር ነበር ምለው እና ቻሌንጆች በጣም ሲበዙብኝ ያው በኋላ እናቴም ማወቀች። እናቴም ትመክረኝ ነበር በቃ ይቅርብሽ እሱን ከመጥላት ሳይሆን በቃ ይሄ ጣጣ ያለበት ነገር ምናምን እና በቃ እንደ ጓደኛ ሁኑ ግን ስለዚህ ይሄድኩኝ ፊውቸር እንዳታስብ ብለዋለሁ። ግን እሱ በጣም በቃ የጸና ነው። በበሉ አሁንም ተጽዕኖ አድርጋ በኔ እያሳበበ ነው። የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እናንተ ተዘኖሮ እኮ ቤቱን አትሰጡም። እነሱ ስማት ለቤቱ እናንተ አያገባችሁ። ፍርድ ቤት ያዘው 97 ነበርክ እንዴ? አንተ 97 ነበር። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው አሁን እየተናገራችሁ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። ቀለኛ ነው። እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ